ታሪክ በጣም ኃይለኛ ከሆኑ ወታደራዊ መሪዎች አንዱ እንደነበር ያወሳል። የቁጥ 100,000 ወታደሮችን በ12,000 ወታደሮች ያሸነፈ ንጉሳቸው ኑዝሪቅ የገደለ ዛሬ ስፔን እና ፖርቹጋል የምንላቸውን ሀገሮች የተቆጣጠረ ለ800 ዓመት ለሚዘልቀው የአንደሉስ ስልጣኔ በር ከፋች የሆኑና ከታላላቅ መሪዎች እንደ ኻሊድ ኢብኑ ወሊድ፣ ሰዓድ ኢብኑ አቢ ወቃስ መካከል በታሪክ ስሙ የሰፈረ። ዛሬ የምናወጋችሁ ከሙስሊም ጀግኖች አንዱ የሆነውን ጣሪቅ ኢብኑ ዚያድ ነው። ጣሪቅ ኢብኑ ዚያድ በእስልምና ታሪክ ውስጥ ሀገሮችን በመክፈት ከሚታወቁ ታላላቅ ጀግና የጦር መሪዎች መካከል የሚመደብ ሰው ነው። በ50ኛው ዓመተ ሂጅራ ላይ ነው የተወለደው። እስልምናንም የተቀበለው ሙሳ ኢብኑ ኑሰይር የሚባል የጦር መሪ ነበር። በሱ አማካኝነት ነበር እስልምናን የተቀበለው እና የሱ የሰራዊቱ አባል ከሆነ በኋላ ብዙም ጊዜ ሳይፈጅበት ከወታደሮቹ መካከል በጣም ታዋቂ ጀግናና ደፋር ለመሆን የበቃ ሰው ነበር ማለት ነው። ሙስሊሞች ጦንጃ የምትባለውን ሀገር ከከፈቱ በኋላ ወደ ሞሮኮ አካባቢ የምትገኝ ሀገር ናት። እሷን ከከፈቱ በኋላ የጦንጃ አስተዳዳሪ ተደርጎ ተሹሞም ነበር እና ጣሪቅ ኢብኑ ዚያድ የሚታወቅበት በሰዎች ዘንድ ምንድን ነበር? በጀግንነቱ፣ በጣም በበሳልነቱ፣ ጦርነቱ ውስጥ ከገባ ወደኋላ ማለት የማያውቅ ወደፊት ብቻ የሚሄድ በጣም ጀግና በመሆኑ ይታወቅ ነበር ማለት ነው። እንደ አውሮፓውያን አቆጣጠር በ2002 ኦክቶበር 8 ላይ ስፔን እና አልጄሪያ የሰላም ስምምነት ተፈራረሙ። ከዚህ ስምምነት በኋላ ስፔን የጣሪቅ ኢብኑ ዚያድ ሰይፍን ለአልጄሪያ አስረከበች። በአሁኑ ጊዜም በአልጄሪያ ደህንነት ሙዚየም ውስጥ ይገኛል። ጣሪቅ ኢብኑ ዚያድ ኢብኑ አብድላህ እጅግ አስገራሚ ሸخصية ፐርሶናሊቲ የነበራቸው ሰው ነበሩ። በርካታ ጀብዶችንም ሰርተው ያለፉ ሙጃሂድ ናቸው። ለዛም በርካቶች የኛ ዘር ናቸው እያሉ የሚሞግቱና የሚሞካሹባቸው አለ። ለዛም ኢብኑ አዘሪ አልመራኩሺ አልበያኑ አልሙግሪብ ፊ አኽባሪ ሙሉክ አልአንደሉሲ ወልመግሪብ በሚለው ኪታባቸው ይህንን አስመልክቶ የጣሪቅ ኢብኑ ዚያድ የዘር ሐረጋቸውን አስመልክቶ በርካታ የተለያዩ ዘገባዎች እንዳሉ ይጠቅሳሉ። ከዛም አስከትለው ምን ይላሉ? አብዛኞቹ ጣሪቅ ኢብኑ ዚያድ ዘራቸው ወደ ምን የሚመለሱ ነው የሚለውን ይጠቅሳሉ። የበርበር ጎሳ ከበርበር ተማርከው የሙሳ ኢብኑ ኑሰይር አገልጋይ እንደነበሩ ይጠቅሳሉ። ከፊሎችም አስላቸው መሰረታቸው ከፉርስ ነው የተመዘዘው ብለው የሚጠቅሱ ዑለማዎች አሉ። ኢብኑ ኸልዱን ይህንን አስመልክቶ ስለ ጣሪቅ ኢብኑ ዚያድ የዘር ሐረግ በሰፊው አላወራም። ነገር ግን የፈትህ አንደሉስ ስለ አንደሉስ አገር መከፈት ባብራራ ጊዜ የጣሪቅ ኢብኑ ዚያድ የዘር ሐረግ ወደ በኒ ለይፍ የሚባል የአረብ ጎሳ እንደሚመለስ ይጠቅሳል። እንደዛውም ሌላኛው የታሪክ ምሁር ኢብኑ ኺልካን የሚባል አንድ የታሪክ ሊቅ አለ። ወፈያቱል አዕያን የሚባል ኪታብ አለው። ይህ የታሪክ ምሁር አሁንም የጣሪቅ ኢብኑ ዚያድ የዘር ሐረግ ወደ ሐድረሚያ የየመን አረብ ጎሳ እንደሚመለስም ይጠቅሳል። የተወሰኑት የታሪክ ምሁሮች አልጄሪያዊ ወይም አረብ ነው ሲሉ፣ ሌሎች ደግሞ ወደ ተለያዩ ጎሳዎች አስጠግተውታል። አረብ ነው ያሉት እንደ ማስረጃ የተጠቀሙት አንዱ የስሙ ይዘት ነው። ጣሪቅ ኢብኑ ዚያድ ኢብኑ አብድላህ አልለይቲ ስሙ የአረብ መሆኑ የኡመውያ ስርወ መንግስት አረብን እንጂ ሌላ ብሔርን የጦር አዛዥ ስለማያደርግ ነው። ከበርበር ነው ያሉ ደግሞ የሰውነቱ ገጽታ የአረብ አልነበረም። ጸጉሩ ወርቃማ፣ ሰውነቱም ግዙፍና ርዝመቱ፣ ኃይለኝነቱ እንዲሁም የአይን ብሌኑ ሰማያዊ መሆን የበርበሮች ገጽታ የተላበሰ በመሆኑ
አብዛኞቹ በርበር ነው ወደሚለው ያድልተዋል። ስለዚህ ብዙ የታሪክ ሰዎች እንዳሉት የዘር ግንዱ የሚመዘዘው በሰሜን አፍሪካ ቲጊስ በምትባል ከተማ የሰፈሩ ነፍዛህ ተብለው የሚጠሩ የበርበር ጎሳ ነው። ጣሪቅ ኢብኑ ዚያድ በሙስሊሞችም ሆነ በአይቤሪያዎች ታሪክም ቁልፍ ሚና የተጫወተ ታላቅ የጦር አዛዥ ነው። ያካሄዳቸው ጦርነቶች በዓለም ታሪክ በአርአያነታቸው ከሚጠቀሱ አንጋፋ ዘመቻዎች ውስጥ የሚመደቡ ናቸው። ለስኬትም በስፔን የሚገኘው ተራራ እስከ ዛሬ ድረስ በስሙ መጠራቱ አንድ ማስረጃ ነው። ጣሪቅ ኢብኑ ዚያድ የተወለደው በ50ኛው ዓመተ ሂጅራ ነው። ገና በህፃንነቱ በሙሳ ቢን ኑሰይር እጅ እስልምናን ተቀበለ። የዚያን ጊዜ ጣሪቅ የሙሳ ባሪያ ነበር። ሙሳ አቡ አብዱራህማን ቢን ኑሰይር አልላህሚ ሲሆን ከታቢዒዮች አንዱ ነበር ረዲየላሁ ዐንሁ። ሙሳ ጥበበኛ፣ ለጋስ፣ ደፋር፣ አላህን ፈሪ፣ ሰራዊቱ ፈጽሞ ያልተሸነፈ ታላቅ ሰው ነበር። ሙሳ ኢብኑ ኑሰይር በ19ኛው ዓመተ ሂጅራ ላይ ነው የተወለደው። በጣም ታዋቂ ከሚባሉ የሙስሊም የጦር መሪዎች መካከል አንዱ ነው። ያው አረብይ ነው። እስልምናን በማስፋፋት ላይና የበኒ ኡመያ ስርወ መንግስት የኺላፋው ብዙ ሀገሮች ላይ እንዲስፋፋ በማድረግ ላይ በጣም ወሳኝ ሚና የተጫወተ ሰው ነው። የአፍሪካ ገዥ ሆኖ የአፍሪካ አስተዳዳሪ ሆኖ ደግሞ በኸሊፋው በአብዱል መሊክ ኢብኑ መርዋን በሱ አማካኝነት ደግሞ ተሹሞ አፍሪካንም ሲያስተዳድር የነበረ ሰው ነበር ማለት ነው። እንግዲህ እሱ አፍሪካን ሙስሊሞች ተቆጣጥረው በኸሊፋው ስርዓት ስር ሁና እሱ በሚያስተዳድርበት ሰዓት ላይ እነዚህ የበርበር ጎሳዎች በኸሊፋው ላይ ለማመጽ የአመጽ እንቅስቃሴ የጀመሩበት ወቅት ነበር። ታዲያ ይህ ሙሳ ኢብኑ ኑሰይር በጣም በወታደራዊ ብቃት የነበረው ሰው ስለነበር አመጹ ሳይስፋፋ የበርበሮች አመጽ እንዲከሽፍና እንዲመክን ያደረገውም ይህ ሙሳ ኢብኑ ኑሰይር የተባለው የጦር መሪ ነበር ማለት ነው። እንግዲህ ሙሳ ኢብኑ ኑሰይር እድገቱ የወጣትነት ጊዜውን ያሳለፈው በወቅቱ የሙስሊሙ የኸሊፋው የመንግስቱ መቀመጫ በሆነችው መዲና ላይ ነበር እና መዲና ላይ ነው እድገቱ። ብዙ ዒልሞችን ከሰሓቦችም ከታቢዒዮችም እንደዚሁ ዒልሞችን የተማረ ሰው ነበር እና ተቅዋም ያለው አላህን የሚፈራ በመልካምነቱ የሚታወቅ እንደዚሁም ደግሞ ሐዲሶችን በመዘገብም የሚታወቅ ሰው ነበር ማለት ነው። ይህ ሰውዬ ጣሪቅ ቢን ዚያድ የሙሳን ፈለግ ተከትሎ ገና በህፃንነቱ የዲን ዕውቀቶችን ተማረ። ቁርአንንና የተወሰኑ ሐዲሶችንም ሐፈዘ። የጦርነት ስልቶችንም ተማረ። አንድ ወታደር ሊታነጽበት በሚገባው አካባቢ ስላደገ በሁሉም ዘርፍ ጎልቶ ሊታይ ቻለ። በዲኑ አላህን ፈሪ ባሪያና ዛሂድ የሆነ በውትድርናም ደግሞ ጀግና፣ ቆራጥ፣ በሳል፣ ብልህና ሻሃዳን አፍቃሪ ነበር። በአጠቃላይ ማንነቱን ለመግለጽ ቃላት ያጥራል። ሙሳ ኢብኑ ኑሰይር የጣሪቅን ብቃት ሲመለከት ለሰራዊቶቹ መሪ ያደረገው። በዚህ ሰራዊት ዋና ተልእኮ ከሞሮኮ እስከ አትላንቲክ ውቅያኖስ የእስልምናን ግዛት ማስፋፋት ነበር። ጣሪቅ በሚያደርጋቸው ዘመቻዎች በጣም ስኬታማ ነበር። በሞሮኮ ጫፍ የምትገኘው የጠንጃ ከተማ ደርሶ ተቆጣጠረ። ሙሳ በጣሪቅ ብቃትም ስለተደመመ የጠንጃህ መሪ አደረገው። 19000 የሚሆኑ ሙሉ ትጥቅ ያላቸው የበርበር ወታደሮችን ተወለት። በተጨማሪም ዲናቸውና ቁርአን የሚያስቀራቸው የተወሰኑ አረብ የሆኑ ሰዎችንም ወከለለት። ጣሪቅ በጠንጃ ሆኖ ሰብታን በቅርብ መከታተል ጀመረ። ሰብታ በስፓኒሽኛ ሴኡታ በአፍሪካ አህጉር ላይ የምትገኝ የሞሮኮ ከተማ ስትሆን በስፔን ራስ ገዝ አስተዳደር ስር ከጣሪቅ ተራራ ትይዩ የምትገኝ ስትሆን
እስከዛሬም ሞሮኮ እንድትመለስላት እየታገለች ትገኛለች። በሰሜን በደቡብና በምስራቅ ሜዲትራኒያን ባህር ትዋሰናለች። ጣሪቅ ኢብኑ ዚያድ ወደ ጦንጃ የምትባለውን ሀገር ሙስሊሞች ከተቆጣጠሩ በኋላ እዛ ላይ የሱ አስተዳዳሪ ሆኖ እንደተሾመ ቀጥታ ወደ ጦንጃ ወደምትባለው ሀገር ጉዞ ጀመረ ጣሪቅ ኢብኑ ዚያድ። ከዛ አሽራፋት የምትባል ቦታ ላይ ሲደርስ እዛች ቦታ ላይ ቆመና ትልቅ መስጂድ ገነባ። ያ መስጂድ ጣሪቅ ኢብኑ ዚያድ የገነባው መስጂድ እስካሁን ድረስ ያለ መስጂድ ነው ማለት። ጣሪቅ ኢብኑ ዚያድ በጣም ትኩረት አድርጎ አይኑን አሳርፎ የነበረው ሰብታ የምትባለው ሀገር ላይ ነበር። ለምንድነው እቺ ሰብታ የምትባለው ሀገር ከአውሮፓ ሀገሮች ጋር የምታገናኝ ቦታ ስለሆነች ማለት ነው። ያችን ቦታ ሙስሊሞች ተቆጣጠሩ ማለት ወደ አውሮፓ ለሚያደርጉት እንቅስቃሴና ግዛታቸውን ለማስፋፋት በጣም ወሳኝ ቦታ ስለነበረች ጣሪቅ ኢብኑ ዚያድም አይኑን ጥሎ የነበረውና ትኩረት አድርጎ የነበረው ሰብታ ወደምትባለው ሀገር ላይ ነበር ማለት ነው። እንግዲህ እቺ ሰብታ የምትባለው ሀገር ከነዚህ ቢዝንጥይን የሚባሉት እነሱ በበላይነት ነበር ያችን ሀገር የሚያስተዳድሯት ማለት ነው። እና የሰብታ አስተዳዳሪ የነበረው የሙስሊሞችን ወደዛ እንቅስቃሴ ማድረጋቸውን ሲሰማ ከነሱ ጋር ከቢዝንጥይን ከነሱ ጋር የነበረውን ግንኙነትና የበላይ ጠባቂነታቸውን ትቶ ያኒ ስምምነቱን አፍርሶ በኸሊፋው እጅ ወይም ደግሞ በሙስሊሞች እጅ እንድትገባና ለነሱ ከነሱ ጋር ስምምነት ያደረገበት ሁኔታ ነበር ማለት ነው። አንደሉስ ከእስልምና በፊት ምን አይነት ህዝቦች የኖሩባት ምድር ናት የሚለውን ካየን እርግጠኛ የሆነ መረጃ አናገኝም። ነገር ግን አንዳንድ የታሪክ ምሁሮች እንደሚጠቅሱት ከሆነ እብኑ ነዋም የሚባል አንድ የቁርጡባ ዓሊም ነበሩ፣ የታሪክ ሊቅ ናቸው። እነሱ እንደሚጠቅሱት ከሆነ አልአንደሉስ ከጡፋን ከማዕበሉ በኋላ አንደሊሽ ወይም አንዳሊሽ በመባል የሚጠሩ ህዝቦች እዚህ ምድር ላይ እንደኖሩ ተዋልደው ተባዝተው በጣም በርካታ ሆነው እዚች ምድር ላይ እንደኖሩ እንደዛውም ነገስታትንም ከራሳቸው እየሾሙ ወደ 110 ምናምን ዓመት ያክል እንደኖሩባትና እነኚህም ህዝቦች መጥፎ ሰዎች ነበሩ። አላሁ ተዓላ አጠፋቸው እነኚህን ህዝቦች። ከዛ በኋላ አንዳንድ የአፍሪካ ህዝቦች በወቅታቸው የነበሩ ነገስታቶች ከሀገራቸው ሲያስወጧቸው ወደ የት ሲያቀኑ ነበር? ወደ አንደሉስ ሲያቀኑ ነበረ። እንግዲህ ወደዚች ሀገር ሄደው እነሱም ተዋልደው በጣም በስተው ተንሰራፍተው አገሪቱ ላይ በሰፊው ሲኖሩ ነበር። ከነሱ መካከልም ነገስታቶችን እየሾሙ ወደ 157 ዓመት ያክል ኑረውባታል። ከዛ በኋላ ነው እንግዲህ ይህች አገር በሩም ቁጥጥር ስር የሆነችው ማለት ነው። በሩም ቁጥጥር ስር ስትሆን ያኔ በወቅቱ የሮማውያን ንጉስ የነበረው ኢሽባንያ ይባላል። ከዛ በኋላ በሱ ስም ነው እንግዲህ ይህች ሀገር ኢሽባንያ የሚባል ስያሜ የተሰጣት ማለት ነው። ከዛ በኋላ አልቡሽቱሊቃት የሚባሉ ሰዎችም አገሪቱን ተቆጣጠሯት። መጨረሻ ላይ አልቁጥ የሚባሉ ህዝቦች መጥተው ይህችንን ምድር ለበርካታ ዓመታት ገዝተዋታል። ወደ 342 ዓመት ያክል ገዝተዋታል። በዚህ የጊዜ ኢንተርቫል ላይ ወደ 36 የሚሆኑ ነገስታቶች ተለዋውጠውባታል ማለት ነው። እንግዲህ የመጨረሻው ንጉስ ሉዘሪቅ ወይም ሮድሪክ በመባል የሚጠራው ነው የመጨረሻው ንጉስ ማለት ነው። እንግዲህ ሙስሊሞች ከነኚህ እጅ ፈልቅቀው ነው ይህችን አንደሉስ የሙስሊም አገር ሊያረጓት የበቁ። ጣሪቅ ስፔን እና ፖርቹጋልን ከመቆጣጠሩ በፊት ሀገሪቷ አንደሉስ ቁጥ ተብሎ በሚጠሩ ሰዎች ትተዳደር ነበር። ለ342 ዓመታት 36 ንጉሶች እየተፈራረቁም ገዝተዋታል።
የመጨረሻው በጣሪቅ ጊዜ የነበረው ንጉሳቸው ሉዝሪቅ ይባላል። ዋና መዲናቸው ጡለይጥላህ ሲሆን የተለየ ባህል ነበራቸው። በግዛቱ የነበሩ ነገስታት ወንድና ሴት ልጆቻቸውን ወደ ቶሌዶ ወይም ጡለይጥላህ ከተማ ንጉሶችን እንዲያገለግሉ ይልኳቸዋል። እነዚህ የነገስታት ልጆች እንጂ ንጉሱን ማንም አይخدመውም ነበር። ይህንን የሚያደርጉት ልጆቹ ስነ ስርዓት ይዘው እንዲያድጉ በማለት ነበር። ለአቅመ አዳም ሲደርሱ እርስ በርሳቸው ያጋቧቸዋል። ሉዝሪቅ የተባለው ንጉስ ሲነግስ የጀዚረቱል ኸድራእ ንጉስ የነበረው ዩሊያን ሴት ልጁን ላከለት። ሉዝሪቅ የዩሊያን ልጅ ሲያያት ስለማረከችው ያለ ጋብቻ ተገናኛት። ልጅቷም ለአባቷ የተከሰተውን ነገር ጻፈችለት። ዩሊያንም በጣም ተናደደ። ለሙስሊሞች ኸሊፋ የአፍሪካ ተወካይ ለሆነው ሙሳ ደብዳቤ ላከለት። ወደ ሀገሩም ጋበዘው። ሙሳ ጥሪውን በማክበር ወደ ዩሊያን ሄደ። ዩሊያን ሙሳን ተቀብሎት ለሱና ለባልደረቦቹ በሚፈልጉት ነገር ካስማሙት በኋላ አንደሉስ ምን ያህል የተዋበች ሀገር መሆኗን እና መተው ማጥቃት እንደሚችሉ አበሰረው። ሙሳ ለሙስሊሞች ኸሊፋ ወሊድ ኢብኑ አብዱል መሊክ ዩሊያን ያለውን የምስራች የሚያበስርበትና አንደሉሲያን ፈትህ ለማድረግ የሚያስፈቅድበት ደብዳቤ ላከ። ወሊድም እንዲህ ብሎ መለሱለት። በእናንተና በስፔን መካከል ባህር ስላለ ሙስሊሞች እንዲያልቁ ወይም እንዲሰቃዩ አልፈልግም። ጥቂት ሰራዊት አሰልፈህ በትንሹ ዝመት፣ በአንድ ጊዜ ሰራዊቱን ሁሉ አታዝመት አሉት። እንግዲህ ወሊድ ኢብኑ አብዱል መሊክ ማን ነው የሚለውን ስናይ ወሊድ ኢብኑ አብዱል መሊክ የበኒ ኡመያ የነሱ ስርወ መንግስት የኺላፋው ስርዓት ስድስተኛ ኸሊፋ የነበረ ሰው ነው እና በጣም ቸር የነበረ በጣም ለጋስ የነበረ ሲሰጥ በሰፊው የሚሰጥ ሰው እንደነበረ በሰፊው ይታወቃል ማለት ነው። እነዚህ የስጋ ደዌ በሽታ ላለባቸው ሰዎች በየቤቱ እየዞሩ እንዳይለምኑ ከሰዎች ጋር እንዳይቀላቀሉ ለነሱ ቀለባቸውን ሙሉ ወጫቸውን ይሸፍናቸው ነበር ማለት ነው። እንደዚሁም ደግሞ እነዚህ ሙቅዓድ የሚባሉ ያኒ መሄድ ለማይችሉ እየተንፋቀቁ ለሚሄዱት ደግሞ ለነሱ ኻዲም ራሱን የቻለ ሰራተኛ የሚፈልጉትን ነገር የሚያቀርብላቸው ሰራተኛም ቀጥሮ እንደዚህ ያደረገ ሰው ነበር። እንደዚሁም ደግሞ በሙስሊሙ ሀገር ውስጥ አይነ ስውራኖች ለሆኑት ደግሞ ለነሱም ኻዲም አድርጎላቸው ሰራተኛ ቀጥሮላቸው የሚመራቸው ማለት ነው። እንግዲህ ወጫቸውንም ቀለባቸውን ሸፍኖ በተጨማሪ ደግሞ ሰራተኛ ቀጥሮላቸው በእንዲህ አይነት ሁኔታ ሙስሊሙን ሲመራ የነበረ ታላቅ የሙስሊም የኸሊፋው መሪ የነበረ ሰው ነው። እንግዲህ ይህ ኸሊፋ በኺላፋ ላይ የቆየው ለ9 ዓመት ከ8 ወር ያህል ብቻ ነበር የቆየው። ነገር ግን የከፈታቸው ሀገሮች በጣም እስከ አውሮፓ ድረስ ማለት ነው፣ እስከ ስፔን ድረስ፣ ከዚያ ደግሞ መካከለኛው ኤዥያ ያሉ ሀገሮችን የከፈተበት ሁኔታ ላይ ነበር። መጨረሻ ላይ በ96 ዓመተ ሂጅራ ላይ ከዚህ ዓለም ተለየ ማለት ነው። እድሜውም 49 ዓመቱ ነበር ወደ አኺራ ሲሄድ ማለት ነው። ከኡመዊ ነገስታት መካከል ነው እንግዲህ ወሊድ ኢብኑ አብዱል መሊክ። ይህ ወሊድ ኢብኑ አብዱል መሊክ በደንብ ትኩረት ሰጥቶ ሲሰራባቸው ከነበሩ ጉዳዮች መካከል የአገር ግንባታ ላይ አገርን የማሸብረቅ ላይ ከፍተኛ ሚና ተጫውቷል። በርካታ መንገዶችን ሲገነባ ነበር። በተለይ ወደ ሂጃዝ የሚሰደውን መንገድ ሰርቷል። ከዛም ባሻገር ደግሞ የተለያዩ ቦታዎች የውሃ ማፍለቂያ ውሃ ቦታዎችን ሲሰራ ነበር። ከዛ ጉድጓድ እያወጡ ውሃን ለህብረተሰቡ የሚሰጡ ሰዎችንም ወክሎ ነበረ። ከዛም ባሻገር አንድ በጣም መሰረታዊና ወሳኝ አሻራ ጥሎ ያለፈው የሚጠቀስለት ጉዳይ ምንድነው? አልጃሚዕ አልኡመዊ ዲመሽቅ ሀገር የሚገኘው ይህ ትልቅ መስጂድ በጣም በተካነ መልኩ የሰራው መስጂድ ነው። ይህ መስጂድ እስከ ዘመናችን ድረስ አለ ማለት ነው።
እንግዲህ ከዛም በተጨማሪ አባቱ አብዱል መሊክ ጀምሮት የነበራቸውን ፕሮጀክቶች አስቀጥሏል። የነቢያችን ሰለላሁ ዐለይሂ ወሰለም መስጂድና የመስጂድ አልአቅሷን የማሳመር ሂደት ላይም ተሳትፏል። የኸሊፋው መልስ ለሙሳ ሲደርስ ሙሳም የሀገሪቷን ሁኔታ ለማወቅ ብሎ ጦሪፍ ቢን ማሊክ ከ400 ወታደር ጋር ላከው። ይህ ሰው ዘምቶ ሲመጣ ከዚህ በፊት አይተውት የማያውቁትን የጌጥ አይነቶችና ብዙ ብር ይዞላቸው መጣ። ባደረገው ድልም በጣም ተገረሙ። የዛኔ ሙሳ በትልቁ ለመዝመት ወስነው ለጣሪቅ ደብዳቤ ጻፉለት። የደብዳቤው ይዘትም አንደሉሺያን እንዲያጠቃ ትዕዛዝ ነበር። ጣሪቅ የአለቃውን ትዕዛዝ ተቀብሎ 7000 ወታደሮችን በመያዝ ከሰብታ ወደ ጀዚረቱል ኸድራ ባህር ተሻግሮ ሄደ። ዩሊያን መርከቦችን አዘጋጅቶ ጠበቃቸው። በ72ኛው ዓመተ ሂጅራ ረጀብ ላይ ዛሬ የጣሪቅ ተራራ ተብሎ የሚታወቀው ተራራ ላይ አረፈ። እዛም የደረሰባቸውን ተቃውሞ አሸንፈው ቀርጠጅናን ፈትሕ አደረጉ። በዚህ ሁኔታ በጣሪቅ ተራራ ዙሪያ የሚገኙትን ስፍራዎች አንድ በአንድ ተቆጣጠረ። በአካባቢው የሚገኙ ባለስልጣኖችም ለንጉሳቸው ሉርዝቅ እየተወረሩ እንደሆነ አቤቱታ አቀረቡ። በዚህን ጊዜ ንጉሳቸው በሰሜን በኩል የተከሰተውን አመጽ በማብረድ የተጠመደ ነበር። ይህን ወሬ ሲሰማ ንግስና አደጋ ላይ እንደሚወድቅ በመረዳት ወዲያውኑ ሰራዊት ላከ። ጣሪቅም የሚመጡትን ሰራዊቶች አንድ በአንድ ያሸንፋቸው ጀመር። ስፔን ምድር ላይ ለመጀመሪያ ጊዜ እንቅስቃሴ እንዳደረገ ቀጥታ ወደየት ነው የሄደው? ቁርጡባ ወደምትባለው ትልቅ ከተማ ወደዛ ነበር የሄደው። ከዛ ቁርጡባ ወደምትባለው ከተማ እንደሄደ የሙስሊሙ ሰራዊት ቁጥራቸው በጣም አናሳ ከመሆኑ ጋር ነገር ግን በድል አሸንፈው ከተማዋን ተቆጣጠሩ። ጣሪቅ ኢብኑ ዚያድ ይችን ከተማ ቁርጡባን እንደተቆጣጠረ ስፔንን ንጉስ ይሄ ዜና ደረሰው። ይህ ዜና ሲደርሰው ቀጥታ ሰራዊቱን አሰልፎ እኔም አብሬ ይህን ሰራዊት መጋፈጥ አለብኝ፣ እኔም አብሬ ዘምታለሁ ብሎ ወደ ቁርጡባ ሰራዊቱን ይዞ መጣ ማለት ነው። ያችን ቁርጡባን ከሙስሊሞች እጅ ለማስለቀቅ በማሰብ ከዚያም የሱ ሰራዊት የክርስቲያኑ ሰራዊትና የሙስሊሙ ሰራዊት ሸዙራ ወይም ሸድሩና የምትባለው የስፔን ምድር ላይ እዛ ላይ ተገናኘ፣ ሁለቱ ሰራዊት ማለት። ከዚያም እዛም ላይ ጣሪቅ ኢብኑ ዚያድ ጦርነቱን በድል አጠናቀቀ። በድል ካጠናቀቀ በኋላ አሁን ደግሞ ሌላ የስፔን ከተማ ወደ ሆነችው ጡለይጢላ ወደምትባለው ሀገር ደግሞ ፊቱን አዞረ። ይህንን ያደረገው መጀመሪያ ያኒ ጡለይጢላን ለመቆጣጠር ያሰበበት ጡለይጢላ የምትባለው የስፔን ከተማ ውስጥ የነቢዩላህ ሱለይማን ኢብኑ ዳውድ የሳቸው የሚመገቡበት የወርቅ ማዕድ ወይም የወርቅ የምግብ የሚመገቡበት ሰሃን አለ የሚል መረጃ ደርሶት ስለነበር ያንን ለማግኘት ሲል ቀጥታ ፊቱን ወደዛች ጡለይጢላ ወደምትባለው ከተማ ፊቱን አዞረ ማለት ነው። ሉድሪቅ ለአንዴና ለመጨረሻ ጊዜ ጣሪቅን ማሸነፍ ፈለገ። 100,000 የሚሆኑ ወታደሮችን አሰባሰበ። ጣሪቅ ይህንን ሲሰማ ለሙሳ ኢብኑ ኑሰይር እርዳታ የሚጠይቅበት ደብዳቤን ላከ። ሙሳም 5000 ወታደሮችን ላኩለት። ያ አላህ፣ ለ100,000 ሰራዊት እርዳታ ተብሎ 5000 ወታደር ብቻ መላኩ አያስገርምም? የሙስሊም መሪዎች በወታደሮቻቸው ምን ያህል እምነት ነበራቸው? ይህንን ተልኮ የሚቀበለው አናሳ ወታደርስ ምን ያህል ኢማኑ ጠንካራ ነበር? ምን ያህል በአላህ ይተማመን ነበር? 5000 ወታደሮች ሲደርሱ ጣሪቅ ለትልቁ ጦርነት ዝግጁ ሆነ። እነሱ ጋር ዩሊያን ነበር። ዩሊያንም ያለውን ሁኔታ እየሰለለ ይነግራቸዋል። እንዲሁም የሀገሪቷን ደካማ ቦታዎች እየነገራቸው ለማጥቃት መጓዝ ጀመሩ። ጠላታቸውም ወዳለበት አመሩ።
ሉዝሪቅ የሙስሊሞችን ሁኔታ ብዛታቸው ስንት እንደሆነና ለጦርነቱ የሚጠቀመውን ሁሉ ለማወቅ የሚያምነው ሰው እንዲሰልልለት ወደ ሙስሊሞቹ ይልካል። ሰላዩ የሙስሊሞች ካምፕ ጋር ተጠግቶ ሲመለከት የሙስሊሞች ግርማ ሞገስ አስደነገጠው። ከዛም ሲያዩት በፈረሱ በፍጥነት እየጋለበ አመለጣቸው። ለንጉሱ ያየውን ጉድ እንዲህ ብሎ ነገረው። እነዚህ ሰዎች ለመሞት ወይም ስልጣንህን ለመውሰድ ነው የመጡት። ሉዝሪቅም ከነሰራዊቱ መጣ። የሙስሊሙ ጦር ለካህ የተባለ ወንዝ ጋር አረፈ። ሌሊቱን ሙሉ እየተጠባበቁ አደሩ። ሲነጋ ሉዝሪቅ በዙፋኑ ተጭኖ ልዩ በሆነ ሁኔታ ባንዲራውና ፈረሱ በጣም በተካበደና ግርማ ሞገሱን በጠበቀ ሁኔታ ወታደሩን አሰልፎ መጣ። ሙስሊሞች ነጭ አማይማቸውን ጠቅልለው የጦርነት ብረት ልብሳቸውን ለብሰው ሰይፋቸውን፣ ቀስታቸውን ይዘው ተሰለፉ። ሉዝሪቅ በዚህ ሁኔታ ሲያያቸው በጣም ደነገጠ። ለምንድን ነው አለባበሳቸውን አይቶ የደነገጠው? በጡለይጥላ አንዲት በብዙ ቁልፎች የተዘጋች ቤት ነበረች። ማንም እንዳይከፍተው ጠባቂዎች ተመድቦለትም ነበር። ይህች ቤት ከትውልድ ወደ ትውልድ ቁልፎቿን እየተወራረሱ ማንም እንዳይከፍተው ያስጠነቅቁ ነበር። ንጉሶች ለመክፈት ቢሞክሩ እንኳን እነዚህ የተወከሉ ሰዎች በመምጣት መክፈት እንደሌለባቸው ያስረዷቸውም ነበር። እናም ንጉሶቹ ተጨማሪ ቁልፍ ያደርጉለትና ይመለሱ ነበር። ሉዝሪቅ ሲነግስ ግን ቤቱን ከፍቶ ውስጡ ምን እንዳለ ማየት ፈለገ። በዚህ ጊዜ ለቤቱ የተወከሉ ሰዎች ተው፣ ካንተ በፊት የነበሩ ንጉሶች አንዳቸውም ይህን በር ለመክፈት አልደፈሩም፣ ይቅርብህ አሉት። እሱ ደግሞ ቤቱ ውስጥ ሀብት የተደበቀ መስሎት ከፍቼ ካልገባሁ አለ። ከፍቶ ሲገባ ቤቱ አንድ ሳጥን እንጂ ምንም ነገር አላገኘም። ያንን ሳጥን ሲከፍተው ሳጥኑ ውስጥ አንዲት ስዕል እንጂ ምንም ሌላ ነገር አልነበረውም። ስዕሉ አረብ የሆኑ ፈረሰኞች፣ አማይማ የጠመጠሙ፣ ሰይፍ በጦር የያዙ፣ ባንዲራ እያውለበለቡ ያሉ ሰዎች ተስሎበታል። እናም ስዕሉ ላይ እንዲህ ተብሎ ተጽፎበታል። ይህ ቤት ቁልፎቹ ተሰብረው ከተከፈተ፣ ሳጥኑም ተከፍቶ ይህ ስዕል ከታየ ስዕሉ ላይ ያሉ ሰዎች አንደሉስ ገብተው ይገዟታል የሚል አስደንጋጭ መልእክት ነበረበት። ለዚህም ነው ሉዝሪቅ የጣሪቅን ሰራዊት ሲመለከት ስዕሉ ላይ ካሉት ሰዎች ጋር መገለጫቸው አንድ አይነት ስለነበር ደነገጠ። ከዛም እንዲህ ብሎ ተጣራ፣ በስዕሉ ላይ ያየነው እውነት ነው። በዚህ ጊዜ ጣሪቅም ወደ ሉዝሪቅ እያመላከተ ዋናቸው ይህ ነው ብሎ ተጣራ። ጦርነቱ ተጀመረ። በ92ኛው ዓመተ ሂጅራ ዋዲ ለካህ ወይም ሸዙናህ በመባል የሚጠራው ውጊያ በሙስሊሞችና በምዕራባውያኖች ተካሂዷል። የሙስሊሙን ሰራዊት በወቅቱ ሲመሩ የነበሩትኝ ጣሪቅ ኢብኑ ዚያድ ነበሩ። የምዕራባውያን አንደሉስ ጋር የነበሩ ኃይሎችን ወታደሮችን ደግሞ ሲመራ የነበረው ሮድሪክ ነው። እንግዲህ ይህ ጦርነት ውጊያ የተካሄደው በረመዳን ወር ውስጥ ነበረ። በረመዳን መጨረሻ ቀናቶች ላይ ነበረ ይህ ውጊያ የተካሄደው ማለት ነው። ይህንን ውጊያ ካየን ሙስሊሞች ሙሉ በሙሉ ምዕራባውያኖችን መደምሰስ የቻሉበት ትልቅ ጦርነት ነው። እንግዲህ ከዛ በኋላ ነው የአንደሉስ መሬቶች አንድ ባንድ በሙስሊሞች አስተዳደር ስር ልትወድቅና ልትሆን የቻለችው። የቁጦች ብዛት ቢኖራቸውም የተደራጁ አልነበሩም። ንጉሳቸው በጣም በዳይ ስለነበር ከመካከላቸው የከዳም ነበር። ጣሪቅ የጠላቱን ድክመት ሲመለከት የወታደሮቹን ሰልፍ እያቋረጠ ወደ ንጉሳቸው አመራ። በሰይፉም አንገቱን ቆረጠው። ገና ጦርነቱ በትክክል ሳይጀመር መሪያቸው ሞተ። ቁጦችም ይህንን ሲመለከቱ በጣም ተናደዱ። የዛኔ ጦርነቱ በጣም ተፋፋመ። ለ8 ቀንም ቀጠለ። ድሉም ለሙስሊሞች ሆነ። የካፊሮች ሰራዊት ሸሹ። የጣሪቅ ሰራዊት አንድ በአንድ እየተከተለ ከተማዎችን መቆጣጠር ጀመሩ። የተረፉትና ያመለጡት ወታደሮች በአስተጃህ ከተማ ይበልጥ ተጠናክረው ጠበቋቸው። በድጋሚ ጣሪቅና ቁጦች ጦርነት ገጠሙ። ውጊያውም በጣም ከባድ ነበር። ሙስሊሞች ጸንተው ቁጦችን ለማሸነፍ ቻሉ። በአስተጃህ የተከሰተው ሽንፈት የተቀሩትን ቁጦች ስላስደነገጣቸው ወደ ዋና ከተማቸው ጡለይጥላ ሸሹ። ዩሊያን ለጣሪቅ ሰራዊቶች ከፋፍሎ ወደ ተለያየ ከተማ እንዲልካቸው መከረ። ጣሪቅም ወታደሮቹን ከፋፍሎ ወደ ቁርጡባህ፣ የተወሰኑትን ደግሞ ወደ ቀርናጣህ፣ ማሊቃህ እንዲሁም ወደ ቱድሚር ላካቸው። አብዛኞቹ ወታደሮች ደግሞ
ከእርሱ ጋር ወደ ጡለይጥላ ወሰዳቸው። ጡለይጥላ ሲደርስ ከተማዋ ባዶ ሆና አገኟት። እዛ የነበሩት ሰዎች ከተራራው በስተጀርባ ወደምትገኘው ማሃ ከተማ ተሸሽገውም ነበር። ወደ ቁርጡባ የተላከው ሰራዊትም ጥሩ እድል ገጠመው። ይኸውም አንድ እረኛ የከተማዋ አጥር የፈረሰ ቦታ ወይም ክፍተት እንዳለው ነገራቸው። እነሱም በዚህ ክፍተት በመግባት በቀላሉ ከተማዋን ሊቆጣጠሩ ችለዋል። ነገር ግን ወደ ተድሙር የተላከው ሰራዊት ብዙ መከራ አጋጥሞታል። ተድሙር ከተማ የተሰየመችው በንጉሷ ተድሙር ስም ነው። ይህ ንጉስ ብዙ ወታደሮች ስለነበሩት ሙስሊሞችን ሊቋቋም ችሎ ነበር። በሱና በሙስሊሞች መካከል ከባድ ጦርነት ተካሂዷል። ከንጉሱ ወገኖች ብዙ ሰዎች ሞተዋል። በስተመጨረሻም ማሸነፍ እንደማይችል ሲገባው ተድሙር ከሙስሊሞች ጋር ስምምነት ተፈራረመ። ከዚህ በኋላ አንደሉስ በምድር ላይ እንዲህ ያለ ተቃውሞ አልደረሰባቸውም። የጣሪቅ ወታደሮች ሁሉም በምድባቸው በሚሄዱበት ቦታዎች ሁሉ በቀላሉ እየተቆጣጠሩ ብዙ ከተሞችን በኡመውያ ግዛት ስር አደረጉ። ጣሪቅ ገና ጦርነት ከመጀመሩ በፊት እንደሚያሸንፍ የተለያዩ የምስራቾችን አይቷል፣ ሰምቷል። አንዱ ገና ባህር ላይ የተጓዘ ወደ አንደሉስ ሳይገባ እንቅልፍ ወስዶት ነበር። በህልሙም ረሱልንና ሙሃጂሮችን እንዲሁም አንሷሮችን ያያል። ሱሐባዎች ሰይፋቸውን ይዘው ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይሉታል፣ ጣሪቅ ሆይ ለመጣህለት ዓላማ ወደፊት ገስግስ፣ አታቁም፣ ለሙስሊሞች እዘን፣ ቃልህንም ጠብቅ አሉት። ከዛም ሱሐባዎች ቀድመውት አንደሉስ እየገቡ አየ። ከእንቅልፉ ሲነቃም በጣም ተደሰተ። ለባልደረቦቹም ነገራቸው። እንደሚያሸንፉም እርግጠኛ ሆነ። ከዕለታት አንድ ቀን ጣሪቅ እብኑ ዚያድ አንዲት እድሜ ጠገብ ሴትን ያገኛል። ይህችም ሽማግሌ አንድ ነገርን ለጣሪቅ አጫወተቻቸው። ምን አለቻቸው? ባለቤቴ አላሁ ተዓላ አንዳንድ ለወደፊት የሚከሰቱ ነገራቶችን ካሳወቃቸው ሰዎች ነበር አለች። እና ምን ያወራ ነበር ትላለች ይህች ሽማግሌ። ይህችን ምድር አንድ የሙስሊም መሪ ግዙፍና ጀግና የሙስሊም መሪ መጥቶ ይህንን ምድር እንደሚቆጣጠረው፣ ይህም ሰው ምልክቱ ከግራ ትከሻው ላይ ጥቁር ነጥብ እንዳለችው፣ ይህችም ነጥብ ላይ ጸጉር ያላት ጥቁር ነጥብ ከግራ ትከሻው ላይ እንዳለች ያወራ ነበር ብላ ለጣሪቅ እብኑ ዚያድ አካፈለቻቸው። ይህን የጣሪቅ እብኑ ዚያድ ልብሳቸውን ገለጥ አድርጉና ትከሻቸው ጋር ያለችውን ይህችን ጥቁር ነጥብ አሳዩት። ሱብሃንአላህ። ያኔ ይህንን በመስማታቸውም በጣም ደስተኛ ነበሩ ጣሪቅ። ከኛ በፊት ያለፉትን ሰዎች ታሪክ የምናነሳው ጊዜ ለማሳለፍ ሳይሆን እንድንጠቀምባቸው ነው። ልጆቻችንን በድሮ ጊዜ ሙስሊሞች ምን ያህል ጥንካሬ እንደነበራቸው ልናሳውቃቸው፣ እንዲሁም ከኛ በፊት ያለፉት ሰዎች ታሪክ የምናነሳው ጊዜ ለማሳለፍ ሳይሆን እንድንጠቀምበት፣ ልጆቻችንን በድሮ ጊዜ ሙስሊሞች ምን ያህል ጥንካሬ እንደነበራቸው ልናሳውቃቸው፣ እንዲሁም ሙስሊም የጥንካሬ፣ የእውቀት፣ የብልሃት ተምሳሌት እንደሆነ ልናስረዳቸው ነው። ይኸውም ዲናቸውን ጠንቅቀን በማስተማር ያለፉትን ታላላቅ ሰዎች ታሪክ በመንገር ወይም በማሳወቅ ነው። እንግዲህ ሙስሊሞች ይህንን ከፍተኛ ድልና በጣም ብዙ ሀገሮችን ነፃ እያወጡ የሄዱበት ሚስጥር አለ። እስካሁኗ ሰዓት ድረስ ብዙ ጥያቄዎች የሚጠይቁ ሰዎች አሉ። እንዴት ሙስሊሞች በአጭር ጊዜ ይህን ያህል ሰፊ ሀገር ሊቆጣጠሩ ቻሉ የሚሉ ጥያቄዎች ይነሳሉ። የሙስሊሙ ሰራዊት ጥንካሬያቸው እነዚህ ታላላቅ የሚባሉ ኢምፓየሮችን ሁለቱንም አሸንፈው በ90 ዓመት ውስጥ በጣም ብዙ ሀገር እስከ አውሮፓ እንደገና እስከ መካከለኛው ኤዥያ ድረስ ያሉትን የመቆጣጠር እድል ያገኙበት ሁኔታ ነበር ማለት ነው። ይህ እንግዲህ አንደኛ ሙስሊሞች የነበራቸው የጦር አመራር ብቃታቸውን ያሳያል። እንደዚሁም ደግሞ ሞት የማይፈሩ መሞትን የማይፈሩ ጀግኖች እንደነበሩ፣ ምክንያቱም የሚሞቱበት ዓላማ ምን እንደሆነ ስለሚያውቁት ማለት ነው። ከዚያም በላይ ደግሞ ከአላህ ጋር የነበራቸው የጠነከረ እምነት ማለት ነው። የጠነከረ እምነት ስለነበራቸው እስልምናን ለማስፋፋት ላይ
የሚደርስባቸውን ስቃይ፣ የሚደርስባቸውን ችግር፣ የሚደርስባቸውን መከራ ሁሉ ተቋቁመው እነዚህን ብዙ ሀገሮች የመክፈታቸው ሚስጥር እነዚህ ሚስጥሮች ነበሩ ማለት ነው። ጣሪቅ እብኑ ዚያድ የአኼራን ቀድር ጠንቅቀው የሚያውቁ ነበሩ። እንግዲህ እስልምናን ለማስፋፋት ሙጃሃዳ ማድረግ መታገል ጀዛው ጀነት እንደሆነ ልብ ስላሉ ሙሉ ጊዜያቸውን ሲገብሩት የነበረው እስልምናን ለማስፋፋት ነበረ። ሱብሃንአላህ ሌት ከቀን እስልምናን ለማስፋፋት ደከመኝ ሰለቸኝ ሳይሉ ጂሃድ እያደረጉ ነበር ህይወታቸውን የጨረሱትኝ። በዛሬው ታሪክ ለየት ባለ ሁኔታ ትኩረታችንን የሚስብ ነገር አለ። ይኸውም የጣሪቅ ኢብኑ ዚያድ ማንነትና የጤናው ጉዳይ ነው። ጣሪቅ ህይወቱን ሲጀምር የሙሳ ባሪያ ነበር። ዲኑን ተምሮ የጦርነት ስልትንም ተምሮ በችሎታው አንድ ሀገር ፈትህ ሊሆን ሰበብ ሆነ። ይህ ብቻ አይደለም። ጣሪቅ እግሩ ላይ ችግር ነበረበት። አንድ እግሩ ከሁለተኛው ያጥር ነበር። እያነከሰ ነበር የሚራመደው። ቢሆንም ሙሉ ጤና ካላቸው ተሽሎ በመገኘት የጦር አዛዥ ሆኖ ተሹሟል። ስለዚህ አንድ ሰው አንድን ነገር የማሳካት ፍላጎት ካለው ለፍቶ ከሰራ በዛ ላይ የአላህ ፍራቻ ከተጨመረበት የማይሆን ነገር እንደሌለ ከዚህ ታሪክ ተምረናል።